ይሄ የፈረደበት የአፍሪካ ሜንታሊቲ አይጠፋም። ካለብን ከደረሰብን ከወንዶች ምናምን በቃ የራሳችንን እያሰብን እነሱ ላይ የሚደርስ እየመሰልን በጣም የምንይዘው ነገር አለ። በተለይ አሁን ምንድን ማድረግ ያለብን ቦይፍሬንድ እንድትይዝ ራሳችን መጠየቅ አለብን። እንዲያውም በጊዜ እንድትለምደው በቃ ያለን እድል እሱን እንድትለምደው ቦይፍሬንድ እንድትይዝ፣ እንዳታረግዝ፣ ትምህርቷን እንድትጨርስ ምናምን አይነት ነገር በቃ የሆነ ቤዝ የሆነ ነገር እስከምትይዝ ድረስ አትሊስት 25 እስከ 26 እስከምትይዝ ከዛ በኋላ ነው መልቀቅ ያለብን። ዲጄ እንዴት ነሽ? በቃ ይሄ ነው። ካልሆነ ይሄ ስንቷል ቤት ውስጥ ቁጭ ብሎ ይሄንን ጉድ ተሸክሞ ያለ ግን ሶሻል ሚዲያ የማያውቀው ህይወት መስዋዕት እየከፈለ ያለ ብዙ አለ። በቃ እኛውን አሳድገናል፣ ለፍተንባችኋል። ኖ ግዴታችን ነው። ግዴታችን ያላችሁን አይደለም አቦ ግዴታችን እናውቀዋለን። ግን ይሄ ደንቆሮ ጎማ እየነፋ የመጣ ያ ሂድ በቃ ሂድ በጣም እኔ ልንገራችሁ ንቄ አይደለም ጎማ በቃ ሂድ ከምትሞት እዚህ ሀገር ውስጥ በድህነት ከምትሞት ሄድ የተባለ እኔ ልጄን አለቅም እንደዚህ አርጌ ነው ልጄ እኔ ጎማ እየነፋ አይመጣም። ልጆቼ ጎማ እየነፋ አይመጣም። ምን አይነት አንጀት ነው? ገብቷችኋል? እንደዚህ ድህነት በጣም የቆረቆሮ ማህበረሰብ ጋራ እናንተ ደግሞ እናቶቻችሁ ከድህነት አውጥተው ለፍተውባችሁ እናንተ ልጆቻችሁ ላይ ለፍታችሁ ፓስ አታረጉም ነው። ድህነትን እየተከላከልን አይደለም። የሀገራችን የኢኮኖሚ ጉዳይ የፖለቲካ ኬዝ እናውቀዋለን። ችግር የሆነብን አትመጣጠኑም ነው። አይገባችሁም? እናንተን ሴትም ብትሆን ወንድ አትመጣጠኑም። የትምህርት እውቀት ላይ አትመጣጠኑ፣ ካልቸር ላይ አትመጣጠኑ፣ ያ ሶሻል ላይፍ ላይ አትመጣጠኑ። እኔ አሁን እንዴት ሁለቱ ደግሞ እንዴት እንደተረጋገዙ ራሱ በምን ቋንቋ ገልጸህላት ነው ፍቅርን? በአክሽን እኔ ራሱ አሁን ዝም እየሳስበው ፍቅር ቋንቋ ያቅም ይላሉ። ፍቅር ቋንቋ ነው። እኔ ወንድም ቋንቋ ነው። ካልሆነ ፍቅር አይደለም። እንዲህ ያ በቂ አይደለም። እንዲህ ሱሪ ለብሶ ጃኬት ለብሶ እንዲህ ብሎ ይሄ ይኸውልህ ፍቅር ሙሉ መሆን አለበት። ሙሉ ፓኬጅ መሆን አለበት። ያ እንዴት ለብስና እያልክ ያለው ፍቅር አይደለም። ይጎለዋል። ለመቶ ይኸውልህ 10 አለባበስ እንውሰድ። 10 እኔ ልክልካችሁን ነው የምነግራችሁ። ልክልካችሁ 10% አለባበስ ኦኬ። ቋንቋ 0 ቋንቋ 40% ለአንድ ለፍቅር ግንኙነት ቃላት እያልክ ልትግባባ ትችል። ልጅነት ስለሆነ ነው። ትክክለኛ ፍቅርን የሚያቅሰው እኛ ሳስበው ቋንቋ በምን ቋንቋ ነው የማወራው እና ምን ገብቶኝ ነው ሸክሸካ ብቻ ሙሉ። ምክንያቱም ያልቃል። 10% ቋንቋ 40% ቋንቋ የለም። አለባበስ እሱንም ገና ዩቱብ ተነግዶ ፌስቡክ ተነግዶ ቲክቶክ ላይ ተለምኖ ማለት ነው። ማማ እንዳትወድቁ ያ እሱ አለ። ከእንደገና ካልቸር ዲፈረንስ ትልቁ ፕሮብሌም ኢትስ አ ቢግ ፕሮብሌም የካልቸር ዲፈረንት ማለት ነው። ና የአበሳሰል የቤት አያያዝ እንዴ ከሆነ 12 ስታር ላይ ወደ ድንጋይ ላይ መተኛት ማለት ነው። ድንጋይ ላይ የሚቆረቆር 1000 ጊዜ ያንን መቋቋም አትችልም። ማንኛውም ሴት አትችልም። ለጊዜው የሆነ የተገለጸላት ለታ እንዴ የእናቴ ቆሎ ነው የምትለው፣ የእናቴ ፍርፍር ነው የምትለው፣ የእናቴ ቤት ዳቦ ከፍሪጅ ውስጥ እሱ ነው የሚሻላት። ምክንያቱም ፍቅር ችግርን አይወድ፣ ፍቅር ፕሮብሌምን አይወድ። ፍቅር አይደለም እሱ። ለዚህ ነው ፍቅራችሁ 3-2 ዓመት የማይቆየው። ከዲሲ ስዊዘርላንድ ከዲሲ ስዊዘርላንድ አይቆይም። ለዚህ ነው ቀድማችሁ አታርግዙ። አባት የሌለው ልጅም አትፍጠሩ። ያ የእናንተ ጀስት በቃ ስሜት ነው። ገና ፋየር ኤጅ ላይ ያለ ስሜት ነው። እሱን የተናገሩ ስለዚህ ፓስ አታረጉ እያልክ እያወራ ፓስ አታረጉ። እንዴ ሌላው ቢቀር እኮ ይህች እኮ በላይቷ ላይ እኮ የዓለማችን አሜሪካን የሚባል ሀገር እኮ ነው። በግል ምናምን ያደገች ልጅ እንዴት ብላ ነው የሚገባት? ኦሮቦክ ፊልም እኮ አይደለም ፍቅር። 2 ሰዓት ላይ አይተኸው ወይንም ፍቅር መቃብር አይደለም አንብበህ የምትዘጋው መጽሐፍ። ኖ ይሄ የምትኖረው ነው።
ስለዚህ አብራችሁ አትኖሩ። ነገም ዛሬም እናንተ ሁለታችሁ አብራችሁ አትኖሩ። እንኳን እናንተ ማንም አይኖር። አየ ነው ጠብ ሲል ስደፍን፣ ጠብ ሲል ስደፍን፣ ጠብ ሲል ስደፍን። ለዚያውም በእናንተ በዚህ በኢትዮጵያ ካልቸር ማለት ነው። እቺ ሴትዮ እንዲያውም ብትችል ኖሮ እኔ ይሄንን በቃ ታገሺ፣ እኔ እንደዚህ ታገሺ ያለኝ ሰው ነው የኔን ህይወት ያተረፈው። ብዙ ሰዎች እንደኔ የደረሰባቸው በውስጥ በኩል ጂጂዬ ታገሺ ነው ያሉ። ታገሽ ከቁመት እንኳን ፓስ አያደርጉም ያለች ልጅ ዛሬ ከቁመት ፓስ እንደማያደርጉ ልጅ ራሷ ስትነግረኝ ዋው ያቺ ሴትዮ ናት ትዝ ያለች። ማደግ አቁሚ እኮ የሚል እኮ አስተዳደግሽን አውቆ እንዴ አንቺ በየቀኑ ነው እንዴ ቁመትሽ የሚጨምረው የሚል ጭንቅላት አስባችሁታል? የእግዚአብሔርን ተፈጥሮ ለምን አደገች የሚል እኔ ራሴ አሁን ካገኟት የዛሬ አመት ካገኟት አሁን ሳምሪ ጸጉሯን ስሰራት ቁጭ ብለን እዚህ ጋር ደርሳብኛለች። ቁጭ ማለት አልችልም፣ ቆሜ ነው የምሰራት ወይም ወንበር መግዛት አለብኝ። እኔ ጋር ጨምራለች። አስባችሁ ነው። እውቀት ደግሞ በጨመረ ቁጥር ከሰረት ይሄ ነገር ያፈርሰዋል። ገብቷቸዋል። ያፈርሰዋል፣ ግንኙነቱን ያፈርሰዋል ግንኙነቱን እንጂ ተስማምታችሁ ብትኖሩልን እኛ ምን አገባ? አናገባችሁም እኮ እኔ ልጄን አላገባም፣ እኔ ልጃችሁን አላገባም። እስቲ ተስማሙ፣ ደስ ይለኛል። እኔ ግን በቃ አመጣጣችሁ እንዲህ እናት እኮ ናት፣ አባት እኮ ነው ደግሞ ሁል ጊዜ አባት የሌላቸው ልጆችን አፈን የምትከፍትብን ማለት ነው። እስቲ አባት ያለው ልጅ አርግና አናትህን ለሁለት እንዲህ ወርገድ ነው የሚያደርግልን። ወልገድ እስቲ አባት ያላትን ልጅ እስቲ መልስ እንደዚህ አትመልስም። አይደለም መልስ ቀና ብላ አታይም። ያጠፋሃል። እኔ ራሱ ያጠፋችሁ ነበር እኮ ቀድማችሁ እንዳናጠፋችሁ ልጅ ነው የምታስረግዙት። ልጅ እዛ ጋ ነው እንጂ እኔ ነበርኩ አጥፍቼ እስር ቤት 5 ዓመት የሚፈረደብኝ እኔ ነበርኩ። መድኃኒዓለም ችግሩ የእናንተ ምን ነው ታውቃላችሁ? አስረግዛት። የኛ ደግሞ አሉ እነዚህ አቦ ካንሰር አርግዙ፣ በሽታ አርግዙ፣ በሽታ አርግዙ፣ አቦ በሽታ አርግዙ። ተው ማትሉ ማትመክሩ። ለእናንተ ልጆች ቢሆን ትመክራላችሁ? አትመክሩ። እንዲህ አይደረግም። ይህች ልጅ እኮ ልጅ ናት፣ አንተም ልጅ ነህ። ነገ ይህንን ነገር አትወጣው። ልጆች ብዙ ነገር ያስፈልጋቸዋል። እንደዚህ እንዳንተ ማደግ የለባቸውም። እንዳንተ